ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንደምን ቆያችሁ? በዛሬው የልዩ ትንታኔ ፕሮግራማችን የአጼ ሚኒሊክና የጠቅላይ ሚኒስትር አብይ አህመድ ፈተና በትግራይ ታሪክ ራሱን ይደግም ይሆን ወይስ በሚል አሳሳቢና መነጋገሪያ ርዕስ ዙሪያ ሰፋ ያለ ምሁራዊና ታሪካዊ ዳሰሳ ይዘንላችሁ ቀርበናል። ይህ የዛሬው ትንታኔያችን በብዕር ስማቸው አሉላ አባ ነጋ በመባል የሚታወቁት ከመቀሌ ከተማ የላኩልንን ጥልቅ ታሪካዊና ፖለቲካዊ ምልከታ መሰረት በማድረግ የተሰናዳ ነው። የአጼ ሚኒሊክና የጠቅላይ ሚኒስትር አብይ አህመድ ፈተና በትግራይ ታሪክ ራሱን ይደግም ይሆን ወይስ በሚል ርዕስ ዙሪያ የቀረበው ጽሑፍ እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር በማድረግ የሁሉ ጊዜ ደጋፊነታችሁን እንድታሳዩን በአክብሮት እጠይቃለሁ። አሁኑኑ ወደ ትንታኔው እንለፍ። መልካም ቆይታ። አጼ ሚኒሊክና አብይ አህመድ ከመነሻው ለመነሳት ያክል የህወሓት ወታደራዊ አመራሮች በ2017 ዓ.ም ጥር ወር ላይ በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር የአመራር ለውጦችና ማስተካከያዎች እንዲደረግ ጠየቁ። አሁን ስራ ላይ ያለው ጊዜያዊ አስተዳደር የስልጣን ዘመኑ ስላበቃ ይውረድ በማለት ተሰባሰቡ፣ ውሳኔም አስተላለፉ። በወቅቱ የተለያዩ ጥያቄዎችን በመላው ኢትዮጵያውያን ውስጥ እንዲፈጠሩም አድርጎ ነበር። ከነሱም መካከል ወታደራዊ አመራሩ በጊዜያዊ አስተዳደሩ ላይ የአመራር ለውጦችና ማስተካከያዎችን በማድረግ ጊዜያዊ አስተዳደሩ እንደገና እንዲዋቀር የመወሰን ስልጣን አለው ወይ? ወታደራዊ አመራሩ አሁን ስራ ላይ ያለውን የነጌታቸው ረዳ ጊዜያዊ አስተዳደር በማንሳት በነ ዶክተር ደብረጽዮን የሚመራው ህወሓት ፕሬዝዳንት መተካት የሚያስችል ስልጣን ከየት አመጣ የሚሉ ጥያቄዎችን አስነስቶ እጅግ ከፍተኛ መከራከሪያ ርዕስም ሆኖ ነበር። ምክንያቱም የህወሓት ወታደራዊ አመራሩ በጊዜያዊ አስተዳደሩ ላይ የአመራር ለውጦችና ማስተካከያዎችን በማድረግ ጊዜያዊ አስተዳደሩ እንደገና እንዲዋቀር የመወሰን ስልጣን አልነበረውም፣ አሁንም የለውም። የክልሉ ጊዜያዊ አስተዳደርንም ሆነ ፕሬዝዳንቱን ሊቀይሩ የሚችሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ናቸው። የህወሓት ወታደራዊ አመራር ፕሬዝዳንት የመምረጥም ሆነ የመቀየር ተልዕኮ አልነበረውም፣ አሁንም የለውም። ከዚህ አንጻር ወታደራዊ አመራሮቹ ይፋ ያደረጉት መግለጫ በርካታ የህግ ጥሰቶች የተፈጸሙበት እንደነበር የሚገልጹ በርካታ ክርክሮች አስነስቶ በሶሎዳ ሚዲያም ቀርቦ ነበር። ከሁለተኛው ጥያቄ ጋር በተያያዘ እነዚህ ከፍተኛ ወታደራዊ አዛዦች በወቅቱ በሰጡት መግለጫ የትግራይ ፖለቲካ ከትግራይ ሰራዊት አቅም በላይ አይደለም፣ ስለሆነ ማንኛውም የውጭ ኃይል ጣልቃ ገብነት አንፈቅድም ብለው አቶ ጌታቸው ረዳና ካቢኔያቸው ላይ መፈንቅለ መንግስት አደረጉ። እዚህ ላይ ያኔ ሲነሳ የነበረው ጥያቄ የውጭ ኃይል በማለት የሚጠሩት ማንን ነው የሚል የነበረ ቢሆንም የውጭ ኃይል ብለው የሚጠሩት የፌዴራል መንግስት እንደሆነ ግን ግልጽ ነበር። የውጭ ኃይል ብለው በጠሩት የፌዴራል መንግስት ባለ 8 ነጥቦች የያዘ ሰነድ ፊርማ ህወሓት ለጊዜያዊ አስተዳደሩ ፕሬዝዳንትነት ያቀረባቸው ጀነራል ታደሰ ወረደ ፈርመው ተሾሙ። በተገንጣዮቹንና ስብሃታውያን ዘንድ ተወደደም ተጠላ ትግራይ የኢትዮጵያ አካል ነች። ፌዴራል መንግስቱም የውጭ ኃይል አይደለም፣ የውጭ ኃይል ሳይሆን የዚች ሀገር የበላይ ጠባቂ መሆኑንም በተግባር ጀነራል ታደሰ ወረደ በፈረሙት ባለ 8 ነጥቦች ሰነዶች አረጋገጠላቸው። እነሆ በህዝብ ተወካዮች ምክር ቤት ለአንድ ዓመት በተራዘመው የጊዜያዊ አስተዳደር ቆይታ መሰረት ለክልሉ ጊዜያዊ ፕሬዝዳንትነት የተሾሙት ጀነራል ታደሰ ወረደም የፈረሙትን ሰነድ ላይ የተቀመጡት ውሎች አንዱም ሳይፈጸሙ የአንድ ዓመት የሹመት ቀናቸው ሊጠናቀቅ 1 ወር ብቻ ቀርቶታል። በሌላ በኩልም ፌዴራል መንግስቱ በኢፌዴሪ ህገ መንግስቱም ሆነ በፕሪቶሪያው ስምምነት መሰረት የትግራይን የጸጥታ ሁኔታ የማስከበር መብት ብቻ ሳይሆን ግዴታም ጭምር እንዳለበት ያኔም አልተዘነጋም፣ አሁንም ሊዘነጋ አይገባውም። ይህንን የትግራይን የጸጥታ ሁኔታ የመጠበቅ ግዴታም አሁንም ከጀነራል ታደሰ ወረደ የስራ ዘመን መጠናቀቅ በኋላም ከፌዴራል መንግስት ይጠበቃል። ከሶስተኛው ጥያቄ አንጻር የትግራይ ሰራዊት ከፍተኛ አመራሮች የነደብረጽዮን ህወሓት የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆናቸው ፈጽሞ የሚያከራክር አይደለም። የነደብረጽዮን ህወሓት በተለይም ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋና ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ስምምነት ገና እንደተፈረመ ቀደም ሲል በማዕከላዊ ኮሚቴው በአቶ ጌታቸው ረዳ መፈንቅለ መንግስት በተፈጸመበት ወቅትም በታጣቂዎች በኩል ይፋ በተደረገው መግለጫ አሁንም ጀነራል ታደሰ ወረደ በሚያስተዳድሩት ጊዜያዊ መንግስት የተሰገሰጉ እነዚህ የህወሓት ቡድን ቅሪቶችና የጦር አበጋዞቻቸው በሚያስተላልፉት መግለጫና ባዶ ቀረርቶ ስምምነቱን ለማፍረስ ድብቅ የፖለቲካ አጀንዳ ቀርጸው እየተንቀሳቀሱ እንደቆዩ አሁንም በተግባር ለማፍረስ እየሰሩና ይህንን አጀንዳቸውን ለመተግበር የዘየዱት መላ መሆኑ
ለማንኛውም ሰው ግልጽ እየሆነ መጥቷል። ይህም ማለት ይህ ቅይጥ ወንበዴ ባንዳና ማፊያ ቡድን በትግራይ ህዝብ ላይ ዳግም የእልቂት እሳት ሊለኩስ ዝግጅት ላይ ነው ማለት ነው። እዚህ ላይ ታዲያ መነሳት ያለበት ጥያቄ የኢፌዴሪ መንግስት ኢትዮጵያዊ ዜጋ የሆነው የትግራይን ህዝብ ለዚህ ስብሃታዊ ቅይጥ ወንበዴ ባንዳና ማፊያ ቡድን አሳልፎ መስጠት አለበት ወይስ ጣልቃ በመግባት የትግራይን ህዝብ ከነዚህ ሽፍቶች መታደግ አለበት የሚል ነው። እንደ ጸሐፊው እምነት የኢፌዴሪ መንግስት የትግራይን ህዝብ ለወንበዴዎቹ መተው የለበትም። ምክንያቱም የኢፌዴሪ መንግስት ዜጎቹን የመጠበቅ ታላቅ የሆነ ግዴታ አለበትና፣ ስለዚህ መንግስት ጣልቃ በመግባት የትግራይን ህዝብ ከነዚህ ሽፍቶች መታደግ አለበት። የትግራይ ህዝብ የነ ደብረጽዮንን ህወሓትና ከነሱ ጋር በደም በጋብቻና በጥቅም የተሳሰሩት ራሳቸውን የትግራይ ሰራዊት ከፍተኛ አመራሮች በማለት የሚጠሩትን ታጣቂ ኃይሎች የነ ፈትለወርቅ ሞንጆሪኖና ዶክተር ደብረጽዮን አሽከሮች፣ የስብሃት ነጋ ስርወ መንግስት አስቀጣዮች፣ ጦርነት ጠማቂዎች፣ የትውልድ መቅሰፍቶች፣ የሻዕቢያ ቅጥረኞችና ጉዳይ አስፈጻሚዎች እያለ ይጠራቸው ጀምሯል። የትግራይ ህዝብ ጊዜያዊ አስተዳደሩ ከተነካ ፕሪቶሪያ ፈረሰ ማለት ነው ተው በማለት ቢማጸንም የትግራይ እናቶችና ወጣቶች ሰላም ለትግራይ፣ ሰላም ለአማራ፣ ሰላም ለኦሮሞ፣ ሰላም ለአፋር፣ ሰላም ለኢትዮጵያ፣ እንደ ድሯችን አንድ እንሁን፣ ሰላም ይሻለናል እያሉ ለፈጠራቸው ስሞታ ቢያቀርቡም መሪዎቻቸውን ወደ ቀልባችሁ ተመለሱ፣ ዳግም እልቂትና ጦርነት አንፈልግም፣ ለወላድ ስትሉ ለወጣት ስትሉ ሰላም አውርዱ እያሉ ቢማጸኑም ያለ ጦርነት መኖር የማይችለው የስብሃት ነጋ ስርወ መንግስት አስቀጣይና አሽከሮቹ ግን የእናቶችን ልመናና ተማጽኖ ከቁብ ሳይቆጥር ከውጭ ኃይል የሆነው የኤርትራው መንግስት ሻዕቢያ ጋርና ከሌሎች የሀገር ውስጥ ታጣቂዎች ጽምዶ የሚባል የጥፋት ጥምረት በመፍጠር ዳግም የእልቂት እሳት ሊለኩስ ጫፍ ላይ ደርሷል። ከህግ አንጻር የነ ዶክተር ደብረጽዮን ህወሓት የፖለቲካ አጀንዳ ማስፈጸሚያ መሳሪያ የሆነው ሰራዊት በዓለም አቀፍ ህግ መሰረት ህጋዊ ሰራዊት አይደለም። በሀገር ውስጥ ህግ መሰረትም በወንጀል ሊጠየቅ የሚችልና ሊጠየቅም የሚገባው በትግራይ ህዝብ ዘንድም የተተፋ ቅይጥ ወንበዴ ባንዳና ማፊያ ስብሃታዊ ቡድን ነው። ከፖለቲካና ከታሪክ ተጠያቂነት አንጻር ደግሞ ነጋድራስ ገብረ ህይወት ባይከዳኝ ከ106 ዓመት በፊት በ1912 ዓ.ም አጤ ሚኒሊክና ኢትዮጵያ በሚለው መጽሐፋቸው ከገጽ 11 እስከ 13 ያሰፈሩትን ቁም ነገር መጥቀሱ አስፈላጊ ነው። ትግሬ በዳግማዊ ሚኒሊክ ጊዜ ፈጽሞ ጠፍቷል። የትም ብትሄድ በዚያች ሀገር የለማ መንደር አታገኝም። ሰው ከሚኖርባቸው ጎጆቿ ይልቅ የድሮ ልማቷ የሚመሰክሩ ፍርስራሾች ይበዛሉ። የትግሬም ጎበዝ በዛሬ ዘመን በአባቱ ሀገር አይገኝም። አውራ እንደሌለው ንብ መድረሻው ሳይታወቅ ወደ አራቱ የዓለም ማዕዘኖች ተዘርቷል እንጂ በሀገሩ ላይም ድህነት ሰፍታለች የሌሎች ወገኖች መተረቢያ እስክትሆን ድረስ በማለት ነጋድራስ ገብረ ህይወት ባይከዳኝ ጽፈዋል። እዚህ ላይ መነሳት ያለበት ጥያቄ ትግራይ በዳግማዊ ሚኒሊክ ጊዜ ለምን ጠፋች? ለምን አልለማችም? ህዝቧስ ለምን ተሰደደ? ለምን ደህየ? ትግራይ አሁን ያለችበት ሁኔታ በዳግማዊ አጤ ሚኒሊክ ጊዜ ከነበረችበት ሁኔታ ጋር ምን የሚያመሳስል ነገር አለው? ትግራይ ለመጥፋቷ፣ ላለመልማቷ፣ ለህዝቧ መሰደድ፣ መደህየትና ሰላም ማጣት ተጠያቂው ማን ነው? ከዚህ አንጻር አጤ ሚኒሊክ የነበራቸው ድርሻስ ምንድን ነው? አጤ ሚኒሊክ በታሪክ የሚወቀሱበት ጉዳይ ምን ሊሆን ይችላል? የዛሬዋ ትግራይ ልክ በዳግማዊ ሚኒሊክ ጊዜ እንደነበረችው ትግራይ ሁሉ ጠፍታለች። መሰረተ ልማቷ ወድመዋል። ልማቷ የኋሊት ተጉዟል። ህዝቧ ደህይቷል፣ ተርቧል፣ ከቀዬው ተፈናቅሏል፣ ሰላም ርቆታል። ወጣቷ የእሳት ራት ሆኗል፣ ሞቷል፣ ቆስሏል፣ አካሉ ጎድሏል። ከዚህ ሁሉ የተረፈው ተስፋ ቆርጦ ይሰደዳል። በሌላ በኩል የዛሬዎቹ የትግራይ መሪዎች ከትላንትናዎቹ በባሰ መልኩ የትግራይን ሀብት እየመዘበሩ ቢሊዮን ዶላሮች እያግበሰበሱ ይገኛሉ። ይህም ሳይበቃቸው ጽምዶ የተሰኘው የጥፋት ጥምረት አንድም የሰላምና የልማት ታሪክ በታሪክ ማህደሩ ከሌለው ከጃጀው ኢሳያስ አፈወርቂ ጋር በመፍጠር በትግራይ ህዝብ ላይ ዳግም እልቂት እየደገሱ እንዲሁም ደግሰዋል። ከዚህ አንጻር የኢፌዴሪ መንግስት ከዳግማዊ አጤ ሚኒሊክ ምን ይማራል? ታሪክ ራሱን እንዳይደግም ከኢፌዴሪ መንግስትስ ምን ይጠበቃል? እነዚህ ጥያቄዎች ለመመለስ ነጋድራስ ገብረ ህይወት ባይከዳኝ አጤ ሚኒሊክን ተወቃሽ ያደረጉበትን ጉዳይ መፈተሹ ጠቃሚ ይሆናል። ነጋድራስ ገብረ ህይወት ባይከዳኝ እንዲህ በማለት ይቀጥላሉ። ሁሉም መሬት በሰላም ሲኖር ምስኪኒቱ ትግራይ ግን ሽፍታና ወንበዴ አልተለያትም። ባላባቶቹም ዘወትር ሰበሳቸው ሲዋጉ ይኖራሉ። ምስኪኑም የትግሬ ባላገር አጤ ሚኒሊክ ያጣላዋቸው እየመሰለው በሸዋው ንጉስ ላይ ብዙ ይፈርዳል። አጤ ሚኒሊክን የሚያውቅ ሰው ግን ይህንን ሀሜት ሲሰማ ይስቃል በማለት የትላንቱን የዛሬውን ከትግራይ መሪዎች የእርስ በርስ ጦርነት በስተጀርባ የሸዋ ነገስታት አሉ የሚለውን ሀሜት ውድቅ አድርገው እንዲህ በማለትም ይቀጥላሉ።
እንዲሁም ትግሬ በአጤ ምኒልክ ተጎዳ ቢባል ሐሰት ነው፣ እርስ በርሱ መስማማት ስላጣ ተበላሸ እንጂ ትግሬን የሚያህል ትልቅ የአርበኞች ነገድ እርስ በርሱ ከተስማማ ዘንድ ሊጎዱት አይቻልም ይሉና ትግራይ ለመጥፋቷ፣ ላለመልማቷ፣ ለህዝቧ መሰደድ፣ መደሄትና ሰላም ማጣት የወቅቱን የትግራይ ባላባቶች ተጠያቂ ያደርጋሉ። ነጋድራስ ገብረሕይወት ባይከዳኝ አጼ ምኒልክን ተወቃሽ ያደረጉበትን ጉዳይ በሚመለከት እንዲህ በማለትም ይቀጥላሉ። አጤ ምኒልክ ግን በአንዲት ነገር ሊታሙ የተገባ ነው። የትግሬን ህዝብ እንደ ህዝባቸው አልቆጠሩትም። በትግሬ መሬት ሸፍቶ ባላገሮችን ሲያጠፋ የነበረው ወንበዴ ሁሉ ሲገባላቸው ምረው ሲሾሙት ሲሸልሙት ነበሩ። ይህም በደል በወራሻቸው እንዳይደገም ተስፋ እናደርጋለን በማለት አጤ ምኒልክ የትግራይን ህዝብ የበደሉት ህዝቡን ለትግራይ ሽፍታና ወንበዴ መተዋቸው አሳልፈው መስጠታቸው እንደሆነ ነጋድራስ ገብረሕይወት ባይከዳኝ በአጽንኦት ያትታሉ። የዚህ ጽሑፍ አቅራቢም የነጋድራስ ገብረሕይወት ባይከዳኝን ምክር በመከተል ታሪክ ራሱን እንዳይደግም የኢፌዴሪ መንግስት ከዳግማዊ አጼ ምኒልክ ስህተት በመማር የትግራይን ህዝብ ለወንበዴዎቹ መተው የለበትም። ይልቁንም በታሪክ ተጠያቂ ላለመሆን ከኢፌዴሪ መንግስት የተቆጠበና ልኩ የሚታወቅ ጣልቃ ገብነት አስፈላጊ ነው ብሎ ያምናል። መጋቢት 1 2018 ዓ.ም እንደከተቡት ዛሬ ሐምሌ 26 2018 ዓ.ም ደግመን እንዳቀረብ ነው። ዝግጅታችን እዚህ ጋር ጨርሰናል። ውድ የሶሎዳ ሚዲያ ቤተሰቦቻችን እናንተም በሶሎዳ ሚዲያ እንዲተላለፍላችሁ የምትፈልጓቸው ሐሳቦችና ጽሁፎች ካሉ ሶሎዳ ሚዲያ በሩን ከፍቶ ሐሳቦቻችሁንና ጽሁፎቻችሁን ለማጋራት ፈቃደኛ መሆኑን ልናሳውቃችሁ እንወዳለን። በሌላ ዝግጅት እስከምንገናኝ ቸር ቆዩን። ድል ለጋራ ቤታችን ኢትዮጵያ። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ሶሎዳ ሚዲያ ሐምሌ 26 2018 ዓ.ም